ጌታ ባለፈው ወራት ላይ የጸለይን በእግዚአብሔር ፊት እያሳለፍን እያለ የተናገረን ቃል ነው። የእግዚአብሔርን ፊት አብልጠን የምንፈልግበት ዓመታችን ነው። አሜን አትሉ? ዓመት እየተለያየ የእግዚአብሔርን ፊት መፈለግ የለም። ዘውትር የእግዚአብሔርን ፊት እንፈልጋለን፣ ግን አብልጠን የምንፈልግበት ዓመት ነው። ኢየሱስ ጌታ ነው። ዛሬ ብዙ ነገር ፈልጋችሁ መታችሁ ሊሆን ይችላል። የነፍሳችሁን ጩኸት ግን በመንፈስ ቅዱስ ኃይል ይቀየራል። ዛሬ የጌታን ፊት ወደ መፈለግ ትመጣላችሁ። አጠገባችሁ ያለውን ሰው የጌታን ፊት በኃይል መፈለግ ትጀምራለህ በሉት። አንዳንዶች ቃሉ እየተሰበከ ያለ መንፈስ በእነሱ ላይ ያርፋል። አንድ ሰው እስቲ ጮሆ አሜን ይበል። ሐዋርያት ሥራ ምዕራፍ 2 ላይ ያለውን ቃል ሁላችንም እናወጣለን። ሐዋርያት ሥራ ምዕራፍ 2 ቁጥር 1 ላይ ሲናገር እንደዚህ ይላል። በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ ይላል። ተቀምጠው የነበረበትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጠባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። መጽሐፍ እንደዚህ ይላል፣ እግዚአብሔርን ፈልጉ ትጸኑማላችሁ፣ ሁል ጊዜ ፊቱን ፈልጉ ይላል። መዝሙረኛው በሌላ ስፍራ ላይ ሲናገር ባለጠጎች ደህዩ ተራቡም፣ እግዚአብሔርን የሚፈልጉ ግን ከመልካም ነገር ሁሉ አይጎድሉ። እግዚአብሔርን በመፈለግ ውስጥ ከፍታ አለ። እግዚአብሔርን በመፈለግ ውስጥ ምህረት አለ። እግዚአብሔርን በመፈለግ ውስጥ ሁሉ ነገር አለ። በዚህ ዘመን ከትውልድ ልብ ውስጥ ከአንዳንድ ትውልድ ልብ ውስጥ የጠፋው እግዚአብሔርን መፈለግ ነው። ብዙ ጊዜ ሰው ወደ ቸርች ሲመጣ የተለያየ አይነት ነገር ፈልጎ ይመጣል። ነገር ግን ፈልጋችሁ ከመጣችሁት ነገር በላይ እግዚአብሔርን መፈለግ ከሁሉ ነገር ይበልጣል። አጠገባችሁ ያለውን ሰው አስረግጣችሁ ንገሩት፣ እግዚአብሔርን መፈለግ ከሁሉ ነገር ይበልጣል በሉት። በዚህ ስፍራ ላይ ሐዋርያት ኢየሱስ ክርስቶስ ተናግሯቸው የመጨረሻው ንግግር የኢየሱስ ክርስቶስ ስለ መንፈስ ቅዱስ ነው። የጌታን ፊት እንዲፈልጉ ነው ያወራቸው። ሐዋርያት ሥራ ምዕራፍ 1 ቁጥር 5 ላይ ሲናገር እንደዚህ ይላል፣ ዮሐንስ በውሃ አጥምቆ ነበር፣ እናንተ ግን ከጥቂት ቀናት በኋላ በምን ትጠመቃላችሁ አላቸው? በመንፈስ ቅዱስ ትጠመቃላችሁ። ቁጥር 8 ላይ ሲናገር መንፈስ በእናንተ ላይ በወረደ ጊዜ በኢየሩሳሌም እንደገና እየቀጠላችሁ በይሁዳ እስከ ሰማርያ እስከ ዓለም ዳርቻ ድረስ ምስክሮቼ ትሆናላችሁ። የኢየሱስን የመጨረሻውን ንግግር ሰምተው እነዚህ ሰዎች ኢየሱስ ክርስቶስ በደብረ ዘይት ተራራ ወደ ሰማይ ከተነጠቀ በኋላ ገቡና ቤታቸውን ዘግተው የእግዚአብሔርን ፊት መፈለግ ጀመሩ። የሚገርማችሁ እዚህ ምዕራፍ 2 ላይ የምታነቡት ቃል ሐዋርያት ተንበርክከው በአንድ ልብ ሲጸሉ የነበሩት የእግዚአብሔርን ፊት ፈልገው ነው። የእግዚአብሔር ፊት ማለት ደግሞ መንፈስ ቅዱስ ነው። ዛሬ በኢየሱስ ስም ጌታን የምትፈልጉበት መንፈስ ያገኛችኋል። አብልጣችሁ ጌታን የምትፈልጉበት መንፈስ በእናንተ ላይ ይወርዳል። ከዚህ ዓመታት በፊት ብዙ ነገር ስትፈልጉ ሊሆን ይችላል። ዛሬ እግዚአብሔር እንደዚህ ይላችኋል፣ መንፈሴን የምትፈልጉበት መንፈስ በእናንተ ላይ ይፈሳል። አንድ ሰው እጁን ዘርግቶ አሜን ብሎ ይቀበል። ሐዋርያት በአንድ ልብ ቤታቸውን ዘግተው ሲፈልጉ የነበሩት ትላንትና የጣሉት የቢዝነሳቸውን በር አይደለም። ትላንትና በእጃቸው ላይ ያጡትን ፋይናንስ አይደለም። ትላንት በህይወታቸው ላይ የነበረውን የተለያየ ቢዝነስ ማግኛ መንገድ አይደለም። ሲፈልጉ የነበሩት የማንን ፊት ነበር? የእግዚአብሔርን ፊት ነበር። ዓላማቸው አንድና አንድ ነገር ነበር። በጌታ በኢየሱስ ስም በዚህ ዘመን የሚነሱ ብላቴናዎች ፊቱን የሚፈልጉ መንፈሱን የሚፈልጉ ለሌላ ነገር የማይደራደሩ ብርና ወርቅ አይደለም፣ ያንተን ፊት እያየው ጠግባለሁ። ዳዊት እንደተናገረ እኔ ግን በጽድቅ ፊትህን አያለሁ ክብርህንም ሳይጠግባለሁ እንዳለ የጌታን ክብር የሚፈልጉ ብላቴናዎች ይነሳሉ። እኔ ነኝ የሚል ሰው እስቲ እጁን ዘርግቶ አሜን ብሎ ይቀበል። እግዚአብሔርን መፈለግ ከሁሉ ነገር ይበልጣል። አንድ ሙሴ የሚባልን ሰው ስትመለከቱ ዘጸአት ምዕራፍ 33 ላይ በህይወቱ ያላየው ታምራት የለም። በዛ ዘመን ከነበሩ ሰዎች ይልቅ በጥንቆሎ ዓለም ካሉ ሰዎች ይልቅ በተለየ ሁኔታ እግዚአብሔር ሰርቶበት የታምራትን ኃይል ያየ ሰው ነው። መጽሐፉን ዘጸአት ምዕራፍ 3 ላይ ስትመለከቱት በመጀመሪያ ከተራራው ላይ የሆነ ነገር ሲነዳ ይላል። ወደዛ ተራራ እየሮጠ ሄደ። ምንድነው የሚነደው ሲል እግዚአብሔር ከዛ ውስጥ እንደዚህ ያለው፣ እኔ የአብርሃም የያዕቆብ የይስሐቅ አምላክ ነኝ፣ ያንተ ዘር አምላክ እኔ ነኝ አለው። እንዴ አንተ የአብርሃም የይስሐቅ የያዕቆብ አምላክ ነህ? አዎ። እሺ ምን ፈለክ ከኔ? ወደ እስራኤል ሂድና ወደ ግብጽ ሀገር ሂድና ህዝቤን ታወጣለህ።
ማን ላከኝ ብትለኝ ቢጠይቁኝ እነዚህ ሰዎች ምን ልበል? ያለና የምኖር። አንድ ሰው እስቲ አሜን ይበል። ያንቺ አምላክ የኔ አምላክ ጥንት የነበረ አሁንም ያለ ወደፊትም የሚሰራ ጌታ እስከ ዘላለም ያው ነው የሚል ሰው እስቲ ጮሆ አሜን ይበል። ይሄ ሰው በዛን ሰዓት ሲያወራው አንድ ነገር አደረገ እግዚአብሔር። በእጅ ያስከው ምንድነው አለው? በትር ነው አለው። በትሩን ጣለው ሲለው ወዲያው እባብ ሆነ። ጅራቱን ያዘው ሲለው በትሩ ሲይዘው እባብ የነበረው ወደ በትር ተቀየረ። እጅህን ብብት ውስጥ አስገባ አለው። ሲያስገባ ለምጽ ሆነ። እንደገና አስገባው፣ እጁ ተስተካከለ። በዚህ ሰዓት ታምራት የሚያደርግበትን ጸጋ ነው የተቀበለው ሙሴ። በዘመኑ ወደ ሄሮድስ ወይንም ደግሞ በዛ ስፍራ ላይ ወደ ፈርዖን ገብቶ 10 ታላላቅ ታምራቶች አድርጓል። ዘጸአት ምዕራፍ 33 ላይ መጣና እንደዚህ ያለ እግዚአብሔርን ፊት ለፊት እያወራው እኔ አሁን የምፈልገው ይበልጥ ታምራት ለማየት አይደለም፣ ይበልጥ ኃይልን ለማየት አይደለም፣ ይበልጥ ተራራው ሲሰነጠቅ ለማየት አይደለም፣ ክብርህን አሳየኛል። አረ ኢየሱስ ጌታ። በጌታ በኢየሱስ ስም የአንድ ሰው ጩኸት ስለ ክብር ይሁን። ስለ ክብር ስትጮሁ ምድር በእናንተ ይፈወሳል። አይ አልገባችሁም? ስለ ክብር ስታለቅሱ ምድር በእናንተ ያርፋል። መጽሐፍ እንደዚህ ይላል፣ በስሜ የተጠራው ሕዝቤ ራሳቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ። ፊቴ ማለት የማን ፊት? የክርስቶስ ፊት። የክርስቶስ ፊት ምንድን ነው? የእግዚአብሔር ክብር ነው። አጠገባችሁ ያለውን ሰው የክርስቶስ ፊት የእግዚአብሔር ክብር ነው በሉት። ሙሴ እኮ እንደዚህ ነው ያለው ለእግዚአብሔር፣ ክብርህን አሳየኝ ሲለው እግዚአብሔር እንደዚህ ያለ ፊቴን አይቶ ምን አለ? የሚኖር የሚድን የለም። ሙሴ ስለምንድን ነው የሚጠይቀው? ሙሴ ስለ ክብር ሲጠይቅ እግዚአብሔር ደግሞ ምን መለሰለት? ፊቴን አይቶ የሚቆም የለም። በሌላ ቋንቋ ምን ማለት ነው? የእግዚአብሔር ክብር ማለት የራሱ ፊት ነው። አሜን አትሉ? ፊቱን የሚፈልጉ በዚህ ዘመን ላይ ፊቱን ፈልገው ክብሩን ታጥቀው የሚነሱ ብላቴናዎች ይታዩኛል። እኔ እግዚአብሔር አሳይቶኛል። ከዚህ ቤተ ክርስቲያን ከምሪቱ ላይ በታላላቅ ሁኔታ የሚነሱ ሰዎች ይነሳሉ። በቃ ብርና ወርቅ ያልሆነ ጥማታቸው፣ ሀብት ያልሆነ ጥማታቸው የእግዚአብሔርን ክብር እየገለጡ በሚያልፉበት ቦታ አጋንንቶች አይቀመጡም። በሚሄዱበት ቦታ ጥላቸው ይፈውሳል። በሚገቡበት ቦታ የእግዚአብሔር ደመና ከነሱ ጋር ተከትሎ ይገባል። የጸጋን ስጦታ ከመፈለግ በላይ የእግዚአብሔርን ክብር መፈለግ ይበልጣል። ለምን ብትሉኝ መንፈስ ቅዱስ አንዱ መንፈስ እንደወደደ ለአንዱ የጥበብ መናገርን ለአንዱ ደግሞ የማስተማርን ጸጋ ይሰጣል። ያንን ጸጋ ከመፈለግ በላይ ሰጪውን መፈለግ ይበልጣል። ሰጪው ማን ነው ደግሞ? የእግዚአብሔር ፊት ነው። ይሄ ዓመታችን የእግዚአብሔርን ፊት የምንፈልግበት ዓመት ነው። የእግዚአብሔር ፊት ይገለጥልናል። ብዙዎች በእኛ ይድናሉ። እጃችሁን ዘርጉና እስቲ አሜን ብላችሁ ተቀበሉ። ሙሴ ለዚህ ነው ብዙ ነገር አይቷል፣ ብዙ ነገር ሆኖበታል። ግን እንደዚህ አለ፣ እባክህ ምንን አሳየኝ? ክብርህን አሳየኛል። እግዚአብሔር ግን ፊቴን ማየት አትችልም አለውና በአለት መካከል ሸፈነውና ጀርባውን አሳየው። የሙሴ የክብር ጥያቄ የተመለሰው ከ1500 ዓመት በኋላ ነው። መገለጥ ተራራ ላይ ነው የሙሴ ጥያቄ የተመለሰው። ኢየሱስ ፊቱ በተቀየረበት ሰዓት አጠገቡ ሙሴ መጣ፣ አጠገቡም ደግሞ ሌላ ማን መጣ ይላል? ኤልያስ። ያን ሰዓት ነው የሙሴ ጥያቄ የተመለሰው። በዚህ ቤት ስለ ክብር የሚጮሁ ሰዎች አሉ። በኢየሱስ ስም እናገራለሁ፣ እተነብይባችኋለሁ። ዛሬ ብዙ ነገር ፈልጋችሁ ሊመታችሁ ሊሆን ይችላል። እግዚአብሔር ግን እንደዚህ ነው የሚለው፣ ፊቴን ፈልጉ። ፊቱን የምትፈልጉ ሰዎች አታፍሩም። ፊቱን የምትፈልጉ ሰዎች አትከስሩም። በእናንተ ላይ መንፈስ ይፈሳል። ሐዋርያት ወደ ቃሌ ልመለስ። ሐዋርያት በራቸውን ዘግተው ኢየሱስ ክርስቶስ ከሄደበት ቀን ጀምሮ 10 ቀን ሙሉ የጌታን ፊት ይፈልጋሉ። ቁጥር 1 ላይ ሲጀምር እንደዚህ ነው የሚለው፣ በዓለ ሃምሳ በተባለው ቀን። በዓለ ሃምሳ የሚባለው በዓል በስንት ዓመታት የሚመጣ በዓል። ሰዎች ቤተሰባቸውን ሄደው በሚጠይቁበት ጊዜ እኛ የእግዚአብሔርን ፊት ነው የምንፈልገው፣ እኛ የጌታ ኢየሱስን ፊት ነው የምንፈልገው ብለው በራቸውን ዘግተው ይጸልያል። በበዓል ቀን ሰዎች ቤተሰብ ሄደው በሚጠይቁበት ቀን፣ የተለያየ ነገር በሚያደርጉበት ቀን እነሱ ምንን ይፈልጋሉ? የእግዚአብሔርን ፊት። እግዚአብሔር ፊቱን በመፈለግ ይባርካችሁ ወገኖቼ። ጌታ ምስክር፣ እግዚአብሔር ፊቱን በመፈለግ ይባርካችሁ። ፊቱን መፈለግ ውስጥ ሁሉ ነገር አለ። በዚህ ዘመን ሁለት አይነት አማኝ ነው ያለው፣ ሁለት አይነት መንፈሳዊ ሰው አለ። አንዳንዶቹ ፊቱን የሚፈልጉ ናቸው፣ አንዳንዶች ደግሞ ከእጁ ዘንድ የሚሰጠውን ስጦታ የሚፈልጉ ናቸው።
ከእግዚአብሔር ዘንድ የሚሰጠውን ስጦታ መፈለግ መልካም፣ ነገር ግን ፊቱን መፈለግ ከሁሉ ይበልጣል። አጠገባችሁ ያለውን ሰው ፊቱን መፈለግ ከሁሉ ይበልጣል በሉት። ድገሙና እስቲ በሉ፣ ፊቱን መፈለግ ከሁሉ ይበልጣል በሉ። ሐዋርያት ስለገባቸው በራቸውን ዘግተው እኛ በቃ ካልባረከን መንፈስ ካልመጣ ካልዳሰሰን አንለቅህም አሉት። በበዓለ ሃምሳ በሚባለው ቀን ድንገት እንደሚነጥቅ አውሎ ነፋስ ይላል ተቀምጠው የነበረበትን ቤት ምን አለው ይላል ሞላው ይላል። መንፈስ እንደሰጣቸው እያንዳንዱ ትንቢትን መናገር ጀመሩ። በላያቸው ላይ ልሳን መጣ። የሚገርማችሁ የእግዚአብሔር ክብር በእናንተ ላይ ሲመጣ የማይታየው ነገር ይታያችኋል። ሰው መንፈስ ዓለምን አክሰስ ለማድረግ የእግዚአብሔር ክብር ግዴታ ያስፈልገዋል። የተከፋፈሉ ምን ታያቸው ይላል ልሳን ይታያል። በዛን ሞመንት የወረደባቸው የእግዚአብሔር መንፈስ የተገለጠ መንፈስ ስለነበር የማይታየው ነገር ለነሱ መታየት ጀመረ። የእግዚአብሔር ክብር የተገለጠ መንፈስ ፊቱን ፈልጋችሁ የተገለጠ እጅ በእናንተ ላይ በሚወርድበት ሰዓት የማይታየው ነገር ለእናንተ ይታያል። አንድ የገባቸው ሰዎች አሉ በዚህ ጉባኤ ዛሬ በኢየሱስ ስም የልባቸው መሻት ክብሩ ላይ የሚሆን የልባቸው ጥማት ክብሩ ላይ የሚሆን እኔ ፊትን ማየት ነው ረሃቤ፣ እኔ ፊትን ማየት ነው ረሃቤ፣ እኔ ፍላጎቴ ያንተን ፊት ማየት ነው፣ እኔ ምናፍቀው ያንተን ፊት ለፊት ማየት ነው የሚሉ ሰዎች ከዚህ ቤት ይነሳሉ። ያዕቆብ ባለፈው ሳምንት ላይ እየተናገርኩ ነበር። ዘመኑን በሙሉ ስለ ብዙ ነገር ታግሎ መጨረሻ ላይ አንድ ነገር አደረገ። አሁን የምታገለው ከእግዚአብሔር ክብር ጋር ነው። ስለዚህ ሁሉንም ነገር አሻገረና አሁን በዚህ ሰዓት የእግዚአብሔር ክብር ያስፈልገኛል። በዛ ቦታ ላይ እግዚአብሔር ተገለጠለት። አንዳንድ ሰው እኮ የጌታ መገኘት እየተንቀሳቀሰ ወደሱ አይጠራው፣ እባክህን ፈልገዋለሁ አይልም። መጽሐፍ ኢሳይያስ ላይ ሲናገር እግዚአብሔርን ቀርቦ ሳለ ፈልጉት። ቀርቦ ወይም ደግሞ ቀርቦ ሳለ ምን በሉት? እግዚአብሔር ቀርቦ እያለ ይጠራል። አዎ ይጠራል። ቀርቦ እያለ ምን ይባላል? ይጠራል። እግዚአብሔር ከናንተ ጋር እያለ ክርስቶስ ከናንተ ጋር እያለ ይጠራል። አዎ የተለየ መገኘትን ፈልጋለሁ። የተገለጠ መንፈስ ፈልጋለሁ። በዚህ ዓመት ብዙ ጥያቄ አለኝ፣ ነገር ግን ጥያቄዎቼን ሁሉ አስቀምጬ ያንተን ክብር መፈለግ ጀምራለሁ። ሰው ህልውናውን ሲያገኝ እኮ ሁሉን ነገር ይረሳል። ጴጥሮስ በመገለጥ ተራራ ላይ ከሁለቱ ደቀ መዛሙርት ጋር ኢየሱስ አውጥቶት ምንድነው ያደረገው መሰላችሁ? ትላንትና ቢዝነሱን ያቆመ ሰው ነው። መሬት ያለው የተለያየ ሀብት ያለው ሰው ነው። በዛ ቦታ ላይ ግን እንደዚህ ያለ ኢየሱስ ፊቱ ተቀይሮ በክብር ለብሶ እያለ እንደዚህ ያለ ለኛ በዚህ መሆን መልካም ነው። ለአንተም ቤት እንሰራለን፣ ለኤልያስም ቤት እንሰራለን፣ ለሙሴም ቤት እንሰራለን። ወደ ቤተሰቦቼ መመለስ አልፈልግም፣ ወደ ትዳሬም መመለስ አልፈልግም፣ በክብር ውስጥ መቆየት ፈልጋለሁ አለ። በጌታ በኢየሱስ ስም በክብር ውስጥ የምትቆዩበት መንፈስ በእናንተ ላይ ይውደቅ። አጠገባችሁ ያለውን ሰው እስቲ በደንብ ይጋባበት። መንፈሱን መፈለግ ትጀምራለህ ዛሬ በሉት። ዛሬ ብዙ ነገር ጠብቃችሁ እንደመጣችሁ አውቃለሁ፣ ግን እኔ የምናገረው ይሄ ነው። እስከ መጨረሻ ስብከቴ ይሄ ነው። የእግዚአብሔርን ፊት ፈልጉ ትጸኑማላችሁ። ሁል ጊዜ ፊቱን ፈልጉ። አንድ ሰው ፊቱን እፈልጋለሁ ይበል እስቲ። ድገሙ እስቲ፣ ፊቱን እፈልጋለሁ በሉ። ስለሚጨመረው ነገር ሳይሆን ማንን መፈለግ? ጌታችን ኢየሱስ ክርስቶስ ሲናገር ራሱ ምንድነው ያለው? አስቀድማችሁ ጽድቁንና መንግስቱን እሹ፣ ሌላው ሁሉ ይጨመራል። ቅዱሳን አንዳንድ ቅዱሳን ሌላው ላይ ነው ያሉት፣ ሌላውን ነው የሚፈልጉት። አስቀድመ ፊቱን ፈልግ። አስቀድመ ፊቱን ስትፈልግ ሌላው ይዘህ የመጣው ዛሬ ጥያቄዎች መከተል ይጀምራሉ። ማን ጋር ልምጣ እያለ ቤትን እያንኳኳ አንተ ድረስ መምጣት ይጀምራል። ዛሬ በጌታ በኢየሱስ ስም ፊቱን ወደ መፈለግ መንፈስ ውስጥ ግቡ። ሰለሞን ሲናገር እንደዚህ ያለ ሳበኝ አለው፣ ወደ አንተ ሮጣለሁ። ዛሬ አንድ ነገር ያገኛችሁ፣ የመንፈስ ቅዱስ ስበት ያገኛችሁ። የእግዚአብሔርን ፊት ለመፈለግ መንፈስ ሊስባችሁ ይገባል። ሰለሞን ይህን ስለተረዳ እንደዚህ ያለ እኔ በራሴ አንተን ፊት መፈለግ አልችልም፣ ስለዚህ ሳበኝ ወደ አንተ ሮጣለሁ አለ። ኢየሱስ ጌታ ነው። ዛሬ ወደ መንፈሱ የምትሳቡበትን የመንፈስ ኃይል በእናንተ ላይ ይወድቃል። የመንፈስ ስበት ወደ እናንተ በሚመጣበት ሰዓት ሌላ ነገር መፈለግ ታቆማላችሁ። ተንበርክካችሁ አጠግቡም። ጌታ ሆይ ክብርህን አሳየኝ። ሙሴ ብዙን ነገር አይቷል። በጌታ ፊት ተንበርክኮ ግን እንደዚህ ይላል፣ እባክህን ክብርህን አሳየኝ። ፊትህን ነው ማየት ፍላጎቴ። ይሄን ዓመት ፊትህን እንዲገለጥልኝ ነው የሚፈልገዋል። ፊቱን በምትፈልጉበት ሰዓት ለምሪቱ ፈውስ ትሆናላችሁ።
ዳዊት አንድ ስፍራ ላይ መዝሙር 34 ላይ ሲናገር እንደዚህ አለ፣ እግዚአብሔርን ፈለኩት መለሰልኝ። ከዛ በራሱ ይሄን ነገር ኤክስፒሪየንስ ስላደረገ ይሄን ኢንካውንተር ኤክስፒሪየንስ ስላደረገ እንደዚህ አለ፣ መጀመሪያ እግዚአብሔርን ፈለኩት ምን አለልኝ? መለሰልኝ። ከዛ እንደዚህ አለ፣ ለኛ ደግሞ እንዲህ ብሎ መልእክት አስተላለፈ፣ ወደ እርሱ ቅረቡ ያበራላችሁማል፣ ፊታችሁም አያፍርማል። አጠገብ ያለውን ሰው አታፍርም በሉት። የሆነ ቢሮ ሄዳችሁ ገብታችሁ አፍራችሁ ወጣችሁ ሊሆን ይችላል። ወደ ቅድስተ ቅዱሳን ወደ መገኘቱ ግን ገብታችሁ አፍራችሁ አትወጡም። እግዚአብሔርን የሚፈልጉ ሁሉ ከመልካም ነገር አይጎድሉም። ሁለተኛ ዜና ላይ ሲናገር ንጉሥ ኦዚያ ይላል፣ ከሚገርመኝ ቃል የእግዚአብሔርን ፊት በፈለገበት መጠን እግዚአብሔር ነገሩን አከናወነለት ይላል። በሮጠ የተለያየ ነገር በሰራ አይደለም። ደሞመንት የእናንተን ስራ እንዳለ የእግዚአብሔርን ፊት መፈለግ ስትጀምሩ የእናንተ ነገር ይከናወናል። እግዚአብሔርን በፈለገበት መጠን ይላል። ዛሬ በኢየሱስም በእያንዳንዳችሁ ላይ ጌታን የመፈለግ መንፈስ ይውረድባችሁ። አንድ ጥያቄያችሁ አይደለም የሚመለሰው፣ ለዘመናት የነበረው ጥያቄ መፈታት ይጀምራል። ለምን መሰላችሁ? የእግዚአብሔር መገኘት በፈለጋችሁት መጠን በእናንተ ህይወት ላይ ሲወርድ በሽታ መቀመጥ አይችልም፣ እርግማን መቀመጥ አይችልም። ለምን ሲባል ሙላት ተገኝቷል። መገኘቱ በኃይል ተገኝቷል። አብሮነቱ በኃይል ተገኝቷል። አንተን ባየ ጊዜ ክፉ ይወድቃል። አንተን በተመለከተ ጊዜ የጨለማ አሰራር ይደፋል። እነ ጳውሎስ ላይ የተገለጠ ክብር እኮ ወገኖቼ ጨርቃቸው ምን እንዲያደርግ ይላል? ይፈውስ ነበር። እግዚአብሔርን በጳውሎስ እጅ የሚያስገርም ነገር ያደርግ ነበር። ከአካሉም ጨርቅ እየተወሰደ በታመሙ ሰዎች ላይ ሲደረግ የታመሙ ሰዎች ይፈወሳሉ፣ ሽባዎች ይዘላሉ ይላል። ለምን? ፊቱን የሚፈልግ ሰው ነበር። በሙላት ኃይሉ ተገልጧል። ፊቱን የሚፈልጉ ሰዎች በአለባበስ ላይ ለዩ ይችላሉ። ፊቱን የሚፈልጉ ሰዎች ግን በላያቸው ላይ ደመና ይንቀሳቀሳል። በሚገቡበት ቦታ ሁሉ ፈውስ ይሆናሉ። በሚያልፉበት ቦታ ሁሉ ታምራትን ያደርጋል። ዛሬ በኢየሱስ ስም ፊቱን በመፈለግ መንፈስ በእናንተ ላይ ወረደ። ታላችሁ በዚህ ዓመት ዓለምን ሼክ የሚያደርግ ነገር የእግዚአብሔር ፊት ከመጥራታችን የተነሳ በዚህ ቤት ይሆናል። አሜን አትሉም? እግዚአብሔር እንደዚህ የእግዚአብሔር ክብር ይገለጣል፣ ስጋ ለባሽ ሁሉ በአንድነት ያየዋል ብሎን ባለፈው ዓመት የእግዚአብሔር ክብር ተገልጦ አላያችሁ? የማይቻለው ነገር ሲሆን አላያችሁ? አሁን ደግሞ የሚገለጠው ክብር ምድሪቱን የሚነቀንቅ ክብር ነው። አሜን አትሉም? ፊቱን ፈልገንማ ባዶ እጃችንን አንወጣም። ፊቱን ፈልጎ ክብር በእኛ ላይ ይፈሳል። በምናልፍበት መድኃኒት እንሆናለን። በምናልፍበት ክርስቶስን እንገልጣለን። በምንገባበት ቦታ ሁሉ ፈውስ እንሆናለን። ራባኮቶቮሆ ሼባባባራሃስ ፊቱን ፈልጋችሁ ክብር በእናንተ ላይ ሲወድቅ ሐዋርያት ፊቱን ፈልገው በእነሱ ላይ ክብር በመጣ ጊዜ ታምራትን ሳያደርጉ ቆመው ጴጥሮስ እንዲህ ብሎ ሰበከ፣ ኢየሱስ ክርስቶስ ያድናል ሲል 3000 ሰዎች ጌታን ለመቀበል መጡ። ለምን? በላዩ ላይ ምን መጥቶ? ክብር መጥቶ። እናንተ ዮሐንስ ወንጌል ምዕራፍ 4 ላይ ያለችውን ሴት ታውቋታላችሁ አይደል? በአመንዝራነቷ የምትታወቅ 5 ባል ነው ያላት፣ አሁን 6ኛ ቤቷ አስቀምጣለች እያሉ ሰዎች ሲያሟት፣ ነገር ግን እሷ ሄደችና ፊት ለፊት ከኢየሱስ ጋር ኢንካውንተር አደረገች። ሰው ከኢየሱስ ጋር አውርቶ ክብር ተካፍሎ ብቻ ነው በቃ የሚወጣው። ፊት ለፊት ከኢየሱስ ጋር ስትነጋገር ክብር በላይዋ ላይ መጥቶ ስለነበር ወደ ነበረችበት ከተማ ስትገባ፣ እንግዲህ አስቡት፣ ከተማው ሙሉ የሚያውቃት በኃጢአተኝነቷ ነው። የሆነ ነገር ብትናገር አትሰማም፣ ኃጢአተኛ ናት። እንዴት ያቺ ኃጢአተኛ ገብታ ስለ ክርስቶስ ተናግራ ሙሉ ከተማ ሊመጣ ቻለ? አይደለም ያቺ ኃጢአተኛ፣ አንድ እኮ በዛ ቦታ ላይ ጻድቅ የተባለ ሰው ቢናገር ሙሉ ሰው ሰምቶት ሊመጣ አይችልም። ይመጣል እንዴ? አንድ ኃጢአተኛ በዛ ቦታ ላይ ሄዳ ስትናገር ምን እንደነበር ታውቃላችሁ? ኢየሱስን ስታወራ የሆነ ክብር ተቀብላ ነው ሄደችው። የሆነ ደመና ተቀብላ ነው ሄደችው። ከዚህ ቤት ስትወጡ የሆነ መንፈስ በእናንተ ላይ አርፍና በምትሄዱበት ክርስቶስን ትገልጣላችሁ። ገና ሳትናገሩ ሰዎች ጌታን መቀበል ይጀምራሉ። መጽሐፍ እንደዚህ ይላል፣ ውሃ ባህርን እንደሚከድን ምድር የእግዚአብሔርን ክብር በማወቅ የሆነ መንፈስ እየተሰማኝ ነው ያለ። ትሞላለች በሉ እስቲ። በመጨረሻው ዘመን አሁን በዚህ ዘመን ምን እንደሚሆን ታውቃላችሁ? ወንድም መጨረሻ ዘመን ላይ መጽሐፍ ሲናገር ወንድም ወንድሙን እግዚአብሔርን እወቅ አይለውም። ለምን? የተገለጠ ፕሬዘንስ ተሸክሞ ስለሚሄድ ገና ሲያልፍ ሰዎች ያለቅሳሉ።
የእግዚአብሔር እጅ በዚህ ሰው ላይ አለ ይላል። የእግዚአብሔር ደመና በዚህ ሰው ላይ አለ ይላል። ይኸው ክርስቶስ በላዩ ላይ ክብር ከመምጣቱ የተነሳ የተቀባ ከመሆኑ የተነሳ ወደ ጌርጌሴኖን እግሩ በሚረግጥበት ሰዓት አጋንንቶች እየጮሁ ይመጡ ነበር። ዛሬ ወጋው ሳትል አጋንንት እየተወጋ ይመጣል። ለምን ሲባል የፊቱ ኃይል ባንተ ላይ ይገለጣል። በማይከደን ፊት፣ በመጋረጃ በማይከደን ፊት አይደል የሚለው መጽሐፍ? የጌታን ክብር እንደምን እንደ መስታወት። አሁን ቆይ ቀን ላይ መስታወት አምጥታችሁ የፀሐይን መልክ ዳይሬክትሊ ብታረጉ ሰው ሊያየው ይችላል፣ በተአምር ለመታወር ካልፈለገ በስተቀር the same image ነው የምትቀበለው። እኛም እንደዚሁ ነን። ፊቱን ስትፈልግ በመሰዊያ ላይ ስትንበረከክ ክብሩ ባንተ ላይ ያርፋል። አንድ ሰው በጌታ በኢየሱስ ስም ባልታሰበ ሁኔታ ክብር ተገናኝቶት ከዚህ ቤት ይወጣል። ክብር ተገናኝቶት ከዚህ ቤት ይወጣል። ትላንት የነበረውን ማንነት የሚቀይር፣ ትላንት የነበረውን ስራ የሚቀይር፣ ትላንት የነበረውን እንቅስቃሴ የሚቀይር በእግዚአብሔር ክብር ታጥቆ ዛሬ የሚወጡ ሰዎች አሉ። ጳውሎስን በደማስቆ ያገኘው ብርሃን፣ ጳውሎስን በደማስቆ የተገናኘው ክብር፣ ጳውሎስን በደማስቆ የተገናኘው ፊት ዛሬ አንዳንዶችን በጌታ በኢየሱስ ስም ይገናኛቸዋል። ፊቱን በመፈለግ ውስጥ ሁሉ ነገር አለ። እስቲ ሁሉ ነገር አለ ብላችሁ አውጁ። ፊቱን የፈለገ አያፍርም። ፊቱን የፈለገ አይከስርም። እግዚአብሔርን አንዳንድ ሰዎች ሩቅ አድርገውታል፣ በጣም ሩቅ አድርገውታል። ስለዚህ ፊቱን ለመፈለግ የሚሄዱት አንዳንድ ቤተክርስቲያኖች ብዙ ቦታ እዚህም ብዙ ሰዎች የሚመጡ አሉ፣ በስርዓት ያሉ። አንዳንድ ሰው ከጌታ ጋር ፐርሰናል የሆነ ዋን ኦን ዋን አንድ ለአንድ የሆነ እንቅስቃሴ ስለሌለው ፊቱን ለመፈለግ መሄድ የሚመስለው ሩቅ ሄዶ የሆነ ቦታ ስለገባ የሆነ ቦታ ስለሄደ ይመስለዋል። አይደለም። ፊቱን መፈለግ የሚጀምረው ቤታችን ነው። ፊቱን መፈለግ የሚጀምረው መሰዊያችን ላይ ነው። ደግሞ ምን ተንበርክከን አባቴ ሆይ ስንለው ፊቱን አይሸሽግም፣ ፊቱን መግለጥ ይጀምራል። በጌታ በኢየሱስ ስም ዛሬ መንፈሳዊ ህይወታችሁን የሚቀየር የእግዚአብሔር እጅ በእናንተ ላይ ይውረድ። በቃ ህይወታችን በዚህ ዓመት ፊቱን በመፈለግ መባረክ አለበት። ስትገቡ ፊቱን መፈለግ፣ ስትወጡ ፊቱን መፈለግ፣ ስታልፉ ፊቱን መፈለግ። ያን ጊዜ እግዚአብሔር ከእናንተ ጋር እንዳለ ትውልድ ሁሉ ያውቃል። ኢየሱስ ያድናል ብለህ አይደለም፣ በላይ ላይ ግን በህይወት ላይ የክርስቶስ ኃይል ይገለጣል። የክርስቶስ ክብር ይገለጣል። የክርስቶስ መንፈስ ባንተ ላይ ይገለጣል። ዛሬ በኢየሱስ መንፈስ ተገናኝቷቸው የሚወጡ ሰዎች አሉ። ፊቱን ፈልገው ብርሃን ተገናኝቷቸው የሚወጡ ሰዎች አሉ። እኔ ሕያው ምስክር ነኝ። ፊቱን በምፈልግበት ሰዓት ያረፈብኝ ነገር ነው ታሪኬን ሁሉ የቀየረው። ፊቱን ስትፈልጉ የሚገናኛችሁ ብርሃን ህይወታችሁን ይቀይራል፣ መንገዳችሁን ይቀይራል፣ አነጋገራችሁን ይቀይራል። ዓለም እናንተን መፈለግ ይጀምራል። ትውልድ ሁሉ ፊታችሁን ለማየት ወረፋ ይዛል። ለምን ስትሉ የእናንተ ፊት ሳይሆን በእናንተ ፊት ውስጥ የክርስቶስ መልክ ይታያል። አንድ ሰው እስቲ ጮሆ አሜን ብሎ ይቀበል። ትላንት በገረድ ፊት የካደው ጴጥሮስ የእግዚአብሔር የክብሩ ሙላት የተገለጠ መንፈስ በላዩ ላይ ሲያርፍበት ወጣና ወንጌልን ሰበከ ይላል። በአፉ በቃላቶች ውስጥ በንግግር ውስጥ ክብር ይንቀሳቀስ ነበር። ስለዚህ ስንት ሺህ ሰዎች ተቀበሉ ይላል ጌታ? 3000 ሰዎች ጌታን ተቀበሉ። የመጨረሻ ነገር ልናገርና እንጸልያለን። ቅድም እንደተናገርኩት ሁለት አይነት መንፈሳዊ ሰው አለ። ከእግዚአብሔር ዘንድ ከእጁ ዘንድ የሚመጣውን በረከት የትዳር በር ሊሆን ይችላል፣ የተለያየ እንቅስቃሴ ሊሆን ይችላል። ያንን መፈለግ ጥሩ አይደለም እያልኳቸው አይደለም፣ ጥሩ ነው። የጸጋ ስጦታ መፈለግ መልካም ነው። የጸጋ ስጦታ ከመፈለግ በእግዚአብሔር ዘንድ ከሚሰጡ በረከቶች ሁሉ ይልቅ ከመፈለግ ይልቅ የእግዚአብሔርን ፊት መፈለግ ይበልጣል። አሜን አትሉ? የእግዚአብሔርን ፊት ምን ማለት ይበልጣል? መፈለግ ይበልጣል። የእግዚአብሔርን ፊት ስትፈልጉ ራሱ የተገለጠው ማንነታችሁ በህይወታችሁ ላይ ይመጣል። የተገለጠ ማንነት መጽሐፍ እንደዚህ ይላል። ሰለሞን ቤቱን ካሰራ በኋላ እግዚአብሔርን በሚፈልግበት ሰዓት ድንገት በመካከላቸው የእግዚአብሔር የክብር ደመና ወረደ። እንዲህ ይላል፣ ካህናቶቹ ቆመው ማገልገል እስከሚሳናቸው ድረስ የእግዚአብሔር ክብር የእግዚአብሔርን ቤት ሞላው ይላል። የእግዚአብሔር ክብር ህይወታችሁን በሚሞላበት ሰዓት ትውልድ ሁሉ ከፊታችሁ ይንበረከካል። ለምን ሲባል የጌታ ክብር በእናንተ ላይ ተገልጧል። ለምን ሲባል ማስፈራቱ በእናንተ ላይ ተገልጧል። ለምን ሲባል የጌታ ኃይል በእናንተ ላይ መጥቷል። ሆሴዕ ስለ ያዕቆብ ሲናገር
ከልጅነቱ እስከ ጎልማሳነቱ ድረስ በማታለል በማጭበርበር ኖረ። በጎልማሳነቱ ጊዜ ላይ ግን ከክብር ጋር ታገላል። የሚገርማችሁ በጎልማሳነቱ ጊዜ ከክብር ጋር ኢንካውንተር ካደረገ በኋላ ሲወጣ ይላል ዘፍጥረት 35 ላይ የእግዚአብሔር ክብር ሙላት በላዩ ላይ ከመገለጡ የተነሳ በአጠገቡ ያሉ ከተሞች ሁሉ ፈሩት ይላል። እስከ መጨረሻው ድረስ አልተከተሉትም ይላል። ወገኖቼ ትላንትና በእናንተ ቤት ዘው እያለ የገባው መርገም ቢሆን መተት ቢሆን አስማት ቢሆን ፊቱን በምትፈልጉበት ሰዓት በእናንተ ላይ ከሚገለጠው የጌታ ኃይል የተነሳ ቤታችሁ ላይ መጣ፣ በራችሁ ላይ ላይደርስ፣ የእናንተን ህይወት ላይ ነካ። ቤታችሁ በክብር ይጎበኛል። ቤታችሁ በክብር ይጎበኛል። ይኸውላችሁ ዳዊት ከአንድም ሶስቴ ተቀብቷል። አልተቀባም? ዳዊት ተቀብቷል በሉ እስቲ። ጸጋ ስጦታን ከመፈለግ የእግዚአብሔርን ክብር መፈለግ እንደሚበልጥ ላሳያችሁ። ዳዊት የጸጋ ስጦታ ተሰጥቶታል። ሲቀባ የሆነ መንፈስ በላዩ ላይ መጥቷል። ስለዚህ የመጣበት መንፈስ ደግሞ ተጽዕኖ እንዲያመጣ አድርጎታል የተሰጠው ስጦታ። የሚገርማችሁ በአንድ ወቅት ላይ ሄዶ በቃ የእግዚአብሔርን ክብር ይህንን ስጦታ የሰጠኝን ሰጪውን እፈልጋለሁ ብሎ ወደ ፍልስጤም ሰፈራ ሄደና የእግዚአብሔርን ክብር ማምጣት ሲጀምር በመሃል የሆነ ነገር ተከሰተ። አንድ ሰው ደግፋለሁ ሲል ወደቀ፣ ሞተ። በቃ ይሄን ክብር ትቼው እዚህ ሄዳለሁ ብሎ ወደ አገሩ ተመለሰ፣ ወደ ራሱ ከተማ። የሚገርማችሁ ያ ክብር አቅጣጫ ቀይሮ ወደ አንድ ሰው ቤት ገባ። ዳኮቶ ቮሆሽ ወደ አንድ ሰው ቤት ገባ ይላል። የገባበት ቤት ደግሞ አቢዳራ ቤት ነው። ዳዊት ቤት ያለው ጸጋ ስጦታ ነው። አቢዳራ ቤት ያለው ግን ራሱ እግዚአብሔር ነው። አላኮ ቦሆቶ ቮሆሽ ራሱ ክብሩ ነው ቤቱ የገባው። ክብሩ በኃይል ተገልጦ ቤታችሁ ሲገባ ነገስታት ስለእናንተ መስማት ይጀምራሉ። እዚህ የተናቀ ሰው ቤት ላይ የእግዚአብሔር ክብር ሲገባ የሚገርማችሁ በ3 ወር ውስጥ የማይቻለው ነገር ተቻለ። የእግዚአብሔር ክብር በኃይል ፊቱን ስትፈልጉ ክብሩ ቤታችሁን ሲጎበኝ በ20 ዓመት መስራት ማትችሉት በአንድ ወር ውስጥ እናንተ ቤት መከናወን ይጀምራል። ለምን ሲባል በኃይልና በብርታት አይደለም፣ በእግዚአብሔር መንፈስ እንጂ። ዛሬ በመንፈስ ቅዱስ ኃይል አንዳንዶች ተጠቅመው ይወጣሉ። አንድ ሰው እስቲ እጁን ዘርግቶ አሜን ብሎ ይቀበል። አቢዳራ ቤት የገባው ክብር አቢዳራ ቤት ባንዴ ከመበልጸጉ የተነሳ ከመባረኩ የተነሳ ንጉሥ ቤት ተሰማ ይላል። ዳዊት በነበረበት ዙፋን ላይ ሆኖ የእግዚአብሔርን ክብር ዝና ሰማ። ተንቃችሁ በሰው ዘንድ አሳንሷችሁ ሊሆን ይችላል። ፊቱን ስትፈልግ ቤት በክብር ሲጎበኝ ጉድጓዱ ስለምን አትሆንም? ነገስታቶች ይመጣሉ። አረ አንድ ሰው ጮሆ አሜን ይበል። መጽሐፍ እንደዚህ ነው የሚለው፣ አሕዛብ ወደ ብርሃንሽ ነገስታትም ወደ መውጫሽ ጸዳል ይመጣሉ። ቤት ማንም ለመግባት አፍሮ ሊሆን ይችላል። ነገስታቶች ግን በክብር ከተጎበኘ ነገስታቶች ቤት ወረፋ ይዛሉ። ለምን ሲባል በአንተ ላይ የመጣው ክብር ነው። ዳዊት ትክክለኛ ነገር ገባው። ከዛ በኋላ ለካኔ የተቀባውትም ቅባት በቂ አይደለም፣ የተሰጠኝ የጸጋ ስጦታ በቂ አይደለም፣ ሰጪውን ራሱን ቤቴ ማምጣት አለብኝ ብሎ ብዙ ሰራዊቶችን ሰብስቦ ብዙ የሚሰዋ ነገር ሰብስቦ ወደ አቢዳራ ቤት ሄደ። ምንድነው ሲባል በቃ አሁን ሰጪውን ነው የምፈልገው። በዚህ ዘመን የሚነሱ ብላቴናዎች፣ በዚህ ዘመን የሚነሱ ታላላቆች ጸጋ ስጦታን ሳይሆን ራሱ እግዚአብሔርን የሚፈልጉ ራሱ ጌታን የሚፈልጉ ክብሩ በህይወታቸው እንዲገለጥ መንፈሱ በህይወታቸው እንዲገለጥ ክብርህን ካላሳየኝ አልወርድም፣ ክብርህን ካላየው አልወርድም። እናንተ እነ ጴጥሮስ እኮ ብርድ ላይ ሆነው እንደዚህ ያሉ፣ ለእናንተ ድንኳን እንሰራለን፣ እኛ ግን ብርድ ላይ ሆነን ክብር እናያለን። ተናግሬዋለሁ። ክብር የሚጠማ ሰው ቤት ባይኖረው መኪና ባይኖረው ምንም ነገር ባይኖረው አቤቱ እኔ ክብርህን እያየው ጠግባለሁ፣ እኔ በጽድቅ ፊትህን አያለሁ፣ ክብርህን ሳይ ጠግባለሁ፣ ዘውትር ፊትህን እፈልጋለሁ። ያን ጊዜ ያ ሰው ለትውልድ መፍትሄ መሆን ይጀምራል። የእግዚአብሔር ክብር በሙላት እያንዳንዳችሁን ውስጥ አንድ ነገር ልናገር፣ ግራ እንዳይገባችሁ ወገኖቼ። የእግዚአብሔር ክብር የሆነው ክርስቶስ እያንዳንዳችሁ ውስጥ አለ። በአዲስ ኪዳን ሞመንት ሰው ኢየሱስ ክርስቶስ እንደ ግል አዳኛው አድርጎ ሲቀበል መንፈስ ቅዱስን ይቀበላል። በመንፈስ ቅዱስ መገኘት ውስጥ እግዚአብሔር አብ አለ፣ መንፈስ ቅዱስ ራሱ አለ፣ እግዚአብሔር ወልድ አለ። ነገር ግን እያልኩ ያለሁት የተገለጠ በሙላት የሆነ መገኘት ያስፈልገናል። ሰው አይኑ መከፈት አለበት እንዴ? እብድ አጋንንት ነው እንደዚህ ያደረገው ለማለት አይኑ መከፈት የለበትም። በዚህኛው ደግሞ በዲቫይን ወደ ሆነው ዓለም ስትመጡ እብዱ በዛ በኩል እንዳለው ትክክለኛ የሆነ እግዚአብሔርን መገኘት ስትሸከም በሙላት ስትሸከመው ትውልድ አይኑ መከፈት አይጠበቅበትም። እውነት እግዚአብሔር ከሷ ጋር አለ ማለት ይጀምራል። እውነት የእግዚአብሔር ክብር ከሱ ጋር አለ።
ሲንቀሳቀስ እኮ የሆነ ነገር ይሰማል ማለት ይጀምራል። የተገለጠ እግዚአብሔር መንፈስ በእናንተ ላይ ይውረድ። አንድ ሰው እጁን ዘርግቶ አሜን ብሎ ይቀበል። አው የተገለጠ እስቲ አንድ ሰው ጮሆ የተገለጠ ይበል። ይሄ ነው ምናምን ብለህ ቃሉን ሳትሰብክ ቃሉን ሳትናገር ከመቆም የተነሳ አጋንንቶች እየጮሁ ይወጣሉ። ከማለፍ የተነሳ በሽታ መቅለት ይጀምራል። ለምን? የእግዚአብሔር መገኘት ባለበት አጋንንት መቀመጥ ይችላል እንዴ? ካጠገብ አጋንንት ማምለክ ይችላል? መገኘቱ ሙሉ ለሙሉ ሲቆጣጠረ ቅድም ስንጀምረው እንደዚያ እና በቃ አረስርሰን ዛሬ መንፈስ ቅዱስ ያረሰርሰን። አንድ ሰው ጮሆ ያረሰርሰኛል ይበልስ። አው የተገለጠ እግዚአብሔር ክብር አሎኮ ቦቶቮ ሼባራሃስ የተገለጠ እግዚአብሔር ክብር ሲመጣ ማይክ መያዝ አይጠበቅብህም። ነገር ግን ወደ ጉሊቱ ስትገባ ወደ ሰፈሩ ስትገባ የአውሬውን ሥራ ማፍረስ ትጀምራለህ። የጨለማውን ኃይል መቀጥቀጥ ትጀምራለህ። የዘንዶውን ሥራ መግደል ትጀምራለህ። በምትገባበት ክርስቶስ ተከትሎ ይገባል። በምትገባበት አስፈሪነቱ በእናንተ ላይ ተከትሎ ይገባል። ቁሙ ሁላችሁ ምን ጸልያው ካሌብ ይላል። ይኸውላችሁ ካሌብ ሌላ መንፈስ ስለነበረው ሌላ መንፈስ ማለት የሚጠማ ክብር 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 እጅ ኃይል አይን ፊት የሚል መንፈስ ስለነበረው ካሌብ ሌላ መንፈስ ስለነበረው እንደዚህ ይላል፣ ፈጽሞም ስለተከተለኝ በሚገባበት ቦታ ሁሉ ገባለሁ፣ የሚረግጠውንም ማስወርሳለሁ ይላል። ከናንተ ጋር የተለየ መገኘት ከገባ ከናንተ ጋር የተለየ መገኘት ከተንቀሳቀሰ ባለስልጣን ቢሮ ልትገቡ ትችላላችሁ፣ ቀበሌ ልትገቡ ትችላላችሁ። ነገር ግን በምትገቡበት እግዚአብሔር ይገለጣል። በምትገቡበት እጁና ኃይሉ ይገለጣል። አንድ ሰው ጮሆ ፊትህን እፈልጋለሁ ይበል እስቲ። ክብርህን እፈልጋለሁ በሉ እስቲ። ላቦኮቶቮሆ ሼባራዳና ማኮሆስ ዚባራዲያሎ ኮቦሮፎዲያ ማካሽ ፊቱን ፈልጉ። አሁን ካልባረከኝ በመንፈስህ ካላስታጠቀኝ አልለቅህም። ሊባኮቮሆ ሼቴሬሄስ ዚቦኮቮዲያ ማካራሃስ ፈለግኩ አምላኬ ሆይ ለባህራ ተጎበሆሽ በሄስ ፊትህን መፈለግ ከሁሉ ነገር ይበልጣል። ፊትህን መናፈቅ ከሁሉ ነገር ይበልጣል። መንፈስህን መፈለግ ከሁሉ ነገር ይበልጣል። አምላኬ ሆይ ፊትህን ፈልጋል። አሬቤኬቴሬስ ዞምባሃይ ኮሆሽ በሄቴሬስ አልብራካቶሮ ሆቮሪያ ባካሽ ዛሬ ጥያቄ ተቀየረ። ጠላት ይደነግጣል። ጥያቄያችሁን ሰምቶ ጠላት ይደነግጣል። መግቢያ መውጫ ያጣል። ፊትህን ፈለኩ፣ ፊትህን ፈለኩ። ልቤን ባንተ ፊት ያፈሰሱ የነፍሴ ረሃብ የነፍሴ ጥማት ኢየሱስ ኋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ ናፈቀች። አሁን ያላንተ መኖር አልችልም። ትላንትን ያለፍኩት ባንተ ነው። ትላንትን ያለፍኩት ባንተ ነው። አሁንም ታስፈልገኛለህ። አሁንም ታስፈልገኛለህ። ለመንገዴ ታስፈልጋለህ። ፊትህን እፈልጋለሁ። ፊትህን እፈልጋለሁ። ዛሬ ፊት ለፊት የሚያዩ ሰዎች አሉ። የጌታን ክብር ፊት ለፊት የሚያዩ ሰማዮች ተቀደው የእግዚአብሔር መገኘት እንዲወርድ የሚያደርጉ ለትውልድ ጥያቄ ምላሽ የሚሰጡ አራሃታ ከቦሆሽ ከበረሄስ